ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ኮሎኔል ማህቤ እጅ የሰጠበት ምክንያትና ለምን እጅ ሰጠ፣ ማንን እንዲሰጥ አደረገው፣ ማን ድጋፍ አደረገ፣ በምን ምክንያት ሰጠ የሚለውን ነው እንግዲህ ይዤላችሁ የመጣው። ኮሎኔል ማህቤ እጅ የሰጠበት ምክንያት እንግዲህ በጣም ያው ተስፋ የሚያስቆርጡ ነገሮችም አሉ። ምክንያቱም ተስፋ እንዲቆርጥ ያደረጉት መጀመሪያውም እሱ ወደ አፋድ መሄዱ ነው እና ወደ አፋድ መጀመሪያውኑ ወደ አፋድ መሄዱ ተስፋ እንዲያስቆርጥ አድርጎታል። ምክንያቱም የአፋድ የትግል መስመር አፋድ ውስጥ ያሉ ታጋዮች ወጥነት የሌላቸው መጀመሪያውኑ ተመልምለው ፋኖን እንዲከፋፍሉ፣ እንዲያጠፉ፣ እርስ በርስ እንዲያማቱ የገቡ ናቸው። አሁን በሸዋ በኩል ስትይዝ አዶናይ አበባሉ እና ቤጺም አሉ። በጎንደር ስትሄድ እነ ጌታ አስራዳሉ፣ እነ ኢያሱ አባታሉ። በወሎ ስትሄድ እንግዲህ ማስረሻ ሰጤ በሸዋም በወሎም እየሄደ ነበር እንግዲህ። ስለዚህ ጎንደር ላይ እነ ሰለሞን አጠናም አሉ፣ እነ ደረጀም አሉ። ነገር ግን አሁን እነ ደረጀ እና መከተው ያው በተወሰነ መንገድ አሪፍ አስተሳሰብ ያላቸው ቢመስልም ይሄ ግን በጥንቃቄ መታየት አለበት ብዬ አስባለሁ። ነገር ግን ኮሎኔል ማህቤን እንዴት ተስፋ አስቆረጠው ስትል በእነ እስክንድር ላይ እጅ አልሰጥም ያሉትን ፋኖች እጅ እንዲሰጡ ነው። ዳውንት ላይ በተደጋጋሚ ከዚህ በፊት ገልጸንላችኋል። በክልሉና በፌዴራል መንግስት ስልጣን እስከ መጠየቅ ድረስ ስልጣን እንዲሰጣቸው ተጠይቀው ተስማምቷል። ወደ ውጭ መሄድ የሚፈልግ ወደ ውጭ እንዲሄድ፣ ቤትና መኪና እንዲሰጡ፣ ቪዛ እንዲሰጣቸው የተስማሙበት ማለት ነው። ስለዚህ ይህን ሁሉ ቤትም ቪዛውንም ብሩንም ስልጣኑንም እምቢ አማራ ማሸነፍ አለበት ያሉ ከውስጣቸው ያሉትን ማሰርና መግደል ነው። አሳልፎ አስከብቦ ማስገደል ነበር የሰሩት ማለት ነው። ይህን ያደረገው ደግሞ ማን ነው ስትል በእነ ማስረሻ ሰጤ በእነ እስክንድር የሚመራው ድብቁ ቡድን ነበር ይህን የሚያደርገው። ስለዚህ በዚህ ምክንያት ወደ አፋድ እንዳይሄድም አፋር የስልጣን ሽኩቻ አለበት። ስልጣን ካላገኘው እኔ ምን አገባኝ የሚል አስተሳሰብ አለ። በኮሎኔል ማህቤ ምክንያት ስልጣንም መንካ ተብሏል። ነገር ግን እሱ የሚፈልገው የበላይ አለ። አሁን እስክንድር መታመሙ ታሞ ነው፣ ከፍተኛ የሆነ ትሪቴብል የሆነ ነው። ነገር ግን የማይድን በሽታ ስለያዘው ነው ብሎ አስተባብሎ ይሄ አይደለም የሱ ችግር ነው፣ የሱ አመራርነት ችግር ነው። ይህን መካድ አይቻልም። ስለዚህ በዚህ ምክንያቶች እናም ከሱ ጋር ያሉትን እጅ አልሰጥም ያሉትን አስረውበታል። ስለዚህ በዚህ ምክንያት ተስፋ እየቆረጡ ብዙዎች እጅ ሰጥቷል፣ እየሰጡም ነው። ይህም መስተካከል አለበት።